በኢትዮጵያ በመጀመሪያው የኢንዱስትሪ ፓርኮች ልማት መርሃ ግብር ከተገነቡት ኢንዱስትሪ ፓርኮች መካከል አንዱ የሆነው የደብረ ብርሃን ኢንዱስትሪ ፓርክ 8 የግንባታ ሼዶች አሉት። ከነዚህ 8 ሼዶች መካከል ደግሞ 5ቱ ወደ ስራ የገቡ ሲሆን ባቸውን ወደ ውጭ በመላክ የውጭ ምንዛሬ እያስገኙ ይገኛሉ። በ2011 ዓመተ ምህረት ተመርቆ ወደ ስራ በገባው የደብረ ብርሃን ኢንዱስትሪ ፓርክ ውስጥ በጨርቃ ጨርቅ ምርት ዘርፍ ተሰማርቶ የሚገኘው ሻንሸንግ የጨርቃ ጨርቅ ኩባንያ በዘርፉ የ20 ዓመታት ልምድ አለው። ኩባንያው በኢንዱስትሪ ፓርክ ውስጥ ወደ ምርት ከገባ ከአንድ ዓመት በላይ ያስቆጠረ ሲሆን የወንድ ቁምጣዎችን በማምረት ለውጭ ገበያ ያቀርባል። ድርጅታችን ቻይና ውስጥ ከ20 ዓመት በፊት ነው ማምረት የጀመረው። በቻይና 6 ሼዶችን ተከራይተን ጨርቃ ጨርቅ ያመረትን ሲሆን 20 ሺህ ሰራተኞችም አሉ። አሁን ላይ ኢትዮጵያ ውስጥ ኢንቨስት ለማድረግ መጥተን ኢንቨስት እያደረግን ነው። የምናመርትበት ሂደትና ማሽኖቻችን በጣም ዘመናዊ ናቸው። በቀን ከ15000 በላይ የወንድ ቁምጣዎችን ያመረተ የሚገኘው የሻንሸንግ ኩባንያ ከ2 ዓመት በፊት ባካሄደው የገበያ ጥናት ኢትዮጵያ የብዙ ኢንዱስትሪዎች መዳረሻ መሆኗን በመረዳት እንዲሁም በቻይናና ኢትዮጵያ መካከል ያለውን ጠንካራ የዲፕሎማሲ ግንኙነት እንደ ምቹ አጋጣሚ በመጠቀም ወደ ስራ መግባቱን የኩባንያው የሰው ሀብት አስተዳደር ኃላፊ ሚስተር ቤኒዩ ይናገራሉ። በዋነኛነት ለውጭ ገበያ ነው የምናመርተው። በየቀኑ 15000 ቁምጣዎችን እናመርታለን። ከሁለት ወር በኋላ ለአሜሪካ ገበያ የሚቀርብ 1.5 ሚሊዮን ቁምጣዎችን እንድናመርት ታዘናል። አሁን ላይ 2200 ሰራተኞችም አሉ። ከሁለት ዓመት በፊት የገበያ ጥናት ለማድረግ ስንመጣ ብዙ ባለሀብቶች ኢትዮጵያ ውስጥ በተለያዩ የኢንቨስትመንት መስኮች መሰማራታቸውን በማየታችን እንዲሁም የኢትዮጵያና የቻይና መልካም ግንኙነት መሰረት በማድረግ በዚህ ስራ ተሰማርተናል። እስካሁን ኢትዮጵያ ከአፍሪካ እድገትና እድል ድንጋጌ ወይም አጓ በመውጣቷና በጦርነቱ ምክንያት ካጋጠመን መጠነኛ ችግር በስተቀር እዚህ በተሰማራንበት ወቅት የገጠመን ችግር የለም። 2020年的10月份 በደብረ ብርሃን ኢንዱስትሪ ፓርክ ውስጥ በተከራያቸው ሼዶች የሚያመርታቸውን ምርቶች ለአሜሪካ ገበያ የሚያቀርበው የሻንሸንግ ኩባንያ አሁን ላይ 2200 ቋሚ ሰራተኞችን ያስተዳድራል። የሚቀጠሩ ሰራተኞችም ወደ ስራ ከመግባታቸው በፊት ተገቢውን ስልጠና መውሰድ እንደሚጠበቅባቸውና ስልጠናውም ከቻይና በመጡ ባለሙያዎች እንደሚሰጥ ነው የኩባንያው የሰው ሀብት አስተዳደር ኃላፊ የሚናገሩት። ከቻይና በዘርፉ የሰለጠኑ 30 ባለሙያዎችን አምጥተናል። እነዚህ ባለሙያዎች አዲስ ለሚቀጠሩ ሰራተኞች ለአንድ ወር ያክል የተግባርና የንድፈ ሐሳብ ስልጠና ይሰጣሉ። ሰራተኞቹም በስልጠናው በጨርቃ ጨርቅና አልባሳት ፋብሪካ ውስጥ ስለሚከናወኑ ተግባራትና ካምፓኒው ምን ማሳካት እንደሚፈልግ በቂ ዕውቀት ካገኙ በኋላ ነው ስራ የሚጀምሩት። በመቀጠል ሞዴል ምርቶችን ለሀገር ውስጥ ገበያ አምርተው ብቁ መሆናቸው ከተረጋገጠ በኋላ ወደ ዋናው የኤክስፖርት ምርት ይገባሉ ማለት ነው። ክፍያን በተመለከተ ድርጅቱ ለሰራተኞች ከሚከፍልበት ስኬል በተጨማሪ በሚያመርቱት ልክ ተጨማሪ ክፍያ በመክፈል ሰራተኞቻችንን እናበረታታለን። ወጣት ተዋበች ሰይፉ በ2011 ዓመተ ምህረት ከደብረ ብርሃን መምህራን ኮሌጅ በመምህርነት ሙያ በዲፕሎማ ብትመረቅም በተመረቀችበት ሙያ ስራ ለማግኘት ያደረገችው ጥረት አልተሳካም። ወጣቷ ከብዙ ልፋትና ድካም በኋላ ነው የሻንሸንግ ጨርቃ ጨርቅ ፋብሪካ በደብረ ብርሃን ከተማ ስራ ሲጀምር በፈጠረው የስራ ዕድል ስራ ማግኘት የቻለችው። ትራትቼኔ በጣም ብዙ ወረዳ ላይ ፈትሼ ነበር፣ ግን ምንም አልተሳካልኝም። እንዳጋጣሚ ሆኖ ግን በዛን ሰዓት ብዙ ብዝጭት ብዙ ወጣ ወረድ ነበር። ሴት ነንና ብዙ ነገር ይገጥመናልኛ። ግን ያም ሆኖ እኔ እዚህ ድርጅት ከገባው ወደዚህ በቃ አይምሮዬን አንድ አድርጌ ስራዬን እየሰራው ነው ያለሁት። ይሄ ካምፓኒ ለኔ በእውነት ብዙ ነገር አድርጎልኛል። ከምኖርበት ቤት ጀምሮ እንኳን ብዙ ለውጥ አለኝ። ዝም ብሎ ቤት ኖር የነበረውን አሁን በስነ ስርዓት ከፍዬ ምኖርበት ቤት እየከፈልኩ እየኖርኩኝ ነው ያለው። እኔ መጀመሪያም ስመጣ በሱፐርቫይዘርነት ነው ተመለመልኩት እና እዚህ ሱፐርቫይዘር እየሆንኩኝ ልጆችን እያሰለጠንኩኝ አሁን ስራውን እየሰራን ነው የምንገኘው። የጨርቃ ጨርቅ ፋብሪካው በፈጠረላት የስራ ዕድል ጥሩ ደሞዝ እያገኘችና ሙያዋን ከጊዜ ወደ ጊዜ እያሻሻለች እንደሆነ የምትናገረው ወጣት ተዋበች በድርጅቱ የተሻለ የስራ ባህልና የጊዜ አጠቃቀም ዕውቀትም እያገኘን ነው ትላለች። እኔ መጀመሪያ ስገባ ዝቅተኛ ደሞዝ ነበረ፣ ግን በሂደት እየጨመረ ሄዶ አሁን 5000 ብር ደሞዝ ተከፋይ ነኝ። ከድርጅቱ ሰዓት እንዴት መጠቀም እንዳለብን ሰዓታችንን ተጠቅመንበት ለውጥ እንዴት ማንጣት እንዳለብንም ተምረናል። ሁሉንም ነገር አውቀናል። ይሄን ለምሳሌ አሁንኛ በስራ እንትናችን ዝቅተኞች ነን፣ ደካሞች ነን። ግን እዚህ ድርጅት ያለ ሰራተኛ በጣም ብዙ ጊዜ እየሰራ ነው። ሰዓቱን እንደመጠቀም እንዳለበትም እያወቀ ነው።
የሻንሽንግ ጨርቃ ጨርቅ አምራች ካምፓኒ በቻይና ከተመሰረተ 20 ዓመታትን አስቆጥሯል። በሀገረ ቻይና ከ20 ሺህ በላይ ሰራተኞች እንዳሉት የሚነገረው ካምፓኒው በአሁኑ ሰዓት በደብረ ብርሃን ከተማ ውስጥ ቁምጣዎችን በማምረት ለውጭ ገበያ ያቀርባል። በዚህ መሰረት በዚህ በደብረ ብርሃን ኢንዱስትሪ ፓርክ ከ2200 በላይ ለሚበልጡ ሰራተኞች የሥራ ዕድልም ፈጥሯል። ሌሎች ቋሚ የሥራ ዕድል ፈጥሯል። ከ2000 በላይ ቋሚ የሥራ ዕድል ፈጥረናል። 95 ከመቶ ሰራተኞቻችን ሴቶች ናቸው። የምናመርተው የወንድና የሴት ሱሪዎችን እንዲሁም ቲሸርቶችን ነው። የማምረት አቅማችን በቀን ከ10 ሺህ በላይ ነው። ገና በሙሉ አቅማችን ወደ ሥራ አልገባን። በቀን እስከ 10 ሺህ የሚደርሱ ሱሪዎችንና ቲሸርቶችን እያመረተ የሚገኘው ዋን ዌይ ቴክስታይል እና ጋርመንት ኩባንያ እንደ ሻንሸንግ ኩባንያ ሁሉ ለሰራተኞቹ ተገቢውን የክህሎት ስልጠና በመስጠት ነው ሰራተኞቹን ወደ ሥራ የሚያስገባው። መጀመሪያ ላይ ስንገባ ያው ሀበሻ የሆነ ይተማራል ማለት ይሄን ስልጣናውን የሚችል ሰው አልነበረም። ቻይኖች ነበሩ። ቻይኖቹ በአግባቡ ስልጣናውን ሰጡ። ከዛ በኋላ እኛ ሰለጠንን። እኛ ከሰለጠንን በኋላ ደግሞ አዲስ የሚመጡት ሰራተኞች ደግሞ እኛ ስናሰለጥናቸዋለን ማለት ነው። ሰራተኞች ቅድሚያ እንደመጡ ከቻይና በመጡ ባለሙያዎች ስላመራረቱ የአንድ ወር ስልጠና ይሰጣቸዋል። የአንድ ወር ስልጠና ጊዜ ወስደው እያንዳንዱ ማሽን እንዴት እንደሚሰራና ምን አይነት አገልግሎት እንደሚሰጥ እንደዚሁም ደግሞ እንዴት ምርታማ እንደሚሆኑ ካወቁ በኋላ ነው ወደ ስራ የሚገቡት። ወጣት ሚስጥረ ጌታቸው በዋን ዌይ ቴክስታይል እና ጋርመንት ኢንዱስትሪ የሥራ ዕድል ከተፈጠረላቸው ሴቶች መካከል አንዷ ናት። ወጣቷ በዳታቤዝ አስተዳደር የሙያ ዘርፍ በ10 ሲደመር 3 ደረጃ ከቴክኒክና ሙያ ኮሌጅ ብትመረቅም እሷም በተማረችው የሙያ ዘርፍ ስራ አላገኘችም። በዚህ ምክንያት በ2013 ዓ.ም ወደ ዋን ዌይ ካምፓኒ በሱፐርቫይዘርነት የሥራ መስክ መቀላቀሏን ትገልጻለች። ወጣቷ እንደምትለው በድርጅቱ ውስጥ ባደረገችው ቆይታ ከምታገኘው ክፍያ ባለፈ ስለሚመረቱ ምርቶችም ሰፊ ዕውቀት እያዳበረች ነው። ከዚህ በፊት ዕውቀቱ አልነበረኝም በርግጥ እዚህ ድርጅት ስገባ። አሁን ግን ሙሉ በሙሉ ጂንስ ሱሪ እንዴት ተሰርቶ እንደሚወጣ በስነ ስርዓት ተምሬያለሁ። ምንም አይነት ሳምፕል ቢመጣ መስራት እችላለሁ። እሷን ጨምሮ በድርጅቱ ውስጥ የሚሰሩ ወጣቶችና ሴቶች የተሻለ የሙያ ባለቤት እየሆኑ እንደሆነ የምታስረዳው ሚስጥረ ይህ ልምድ ለወደፊት ስራውን በራሳቸው አቅም መስራት የሚያስችል እድል እንደሆነም ተናግራለች። ያ የተጠቀምነው ነገር ቢኖር ያለውን ነገር እዚህ ላይ የሚሰራውን ነገር የምታየውን ስራ በሙሉ ዕውቀቱ አለኝ። ስለዚህ እዚህ የምንሰራውን ስራ ምናልባትም ወደፊት ተደራጅተን መስራት እንችላለን በራሳችን በግላችን። አሁን በድርጅት ነው የምንሰራው። ወደፊት ደግሞ ምናልባትም መንግስት ካመቻቸልን በራሳችን የመስራት እድሉን ከፍቶ እንደዚህ አይነት መሰል ካምፓኒዎች ቢሆኑ ለሴቶች በጣም ጥሩ የሥራ እድል ነው። ለምሳሌ አሁን ቀለል ያለ ስራ የማይጎዳ ለሴቶች የሚሆን ስራ እዚህ ስለተፈጠረልን እዚህ እየሰራን ራሳችንን እያስተዳደርን ያለነው። ያ እንደምታየው አሁን አብዛኛው ወጣትና ሴቶች ነን የምንሰራው እዚህ ቦታ ላይ እና ሰዓታቸውም ጥሩ ነው ማለት የሥራ ሞራልህን ያበረታታል። ጠዋት ትገባለህ፣ ማታ በስራ ሰዓት ትወጣለህ እና ስራ አጥ የሚባለውን ነገር በሰፊው ቀንሶልናል። ቤት ከመዋል በተማርኩበት አላገኘውም። ለምሳሌ ግን አሁን እዚህ መጥቼ እየሰራው ነው። እንደማንኛውም ሰው ሰርቼ እገባለሁ። ራሴን ደግሞ ሻሽዬበታለሁ። አሉ እዚህ ድርጅት ላይ ነው የማውቃቸው ትምህርታቸውን እየተማሩ የማታ እየተማሩ የሚሰራሉ። ከዚህ ወጥተው ትምህርት ቤት የሚገባሉ። ትምህርታቸውን ጨርሰው በዲግሪ በዲፕሎማ ጨርሰው የገባሉ እና እንዲሁም ደግሞ ከ10ኛ ክፍል ጨርሰው የተቀመጡ ቤት ውስጥ የተቀመጡ ወደዚህ መጥተው ይሰራሉ። ሁሉንም አካቷል ድርጅቱ። እዚህ እኛ የተሰማራንበት ደብረ ብርሃን ከተማና አካባቢው የሰላሙ ሁኔታ ጥሩ ነው። አገልግሎት አሰጣጣቸውም የሚበረታታ ነው። እስካሁን ድረስ ምንም አይነት ችግር አላጋጠመንም። እዚህም ያሉት አመራሮች የተሻለ አገልግሎት እየሰጡን ነው። ችግር ሲገጥመንም ተቀራርበን በጋራ እንፈታለን። የተወሰነ የሰራተኛ እጥረት ቢያጋጥመንም ሊፈታ የሚችል ነው ብለን እናምናለን። ወደ ኢንቨስትመንትና ኢንዱስትሪ ወይም ወደ ሰራተኛና ማህበራዊ መምሪያዎች የሆነ ነገር ፈልገን ስንሄድ ተገቢ ትብብር ያደርጉልናል። ለምሳሌ ሰራተኛ ስንፈልግ ያቀርቡልናል። በእነሱ ላይ ምንም አይነት ቅሬታ የለንም። አንዳንዴ ግን የቀን ቀጠሮ የማብዛት ነገር አለ። እሱ በሂደት እንዲስተካከል እንፈልጋለን። እንደ አጠቃላይ ሲታይ ግን ጥሩ የሚባል አገልግሎት አሰጣጥ አለ።
还是他们会给我们很多的帮助。 የመጀመሪያው ጉዳይ እዚህ አካባቢ ላይ እንደሚታወቀው የሰላም ከተማ ነች። ማህበረሰባችን በጣም ሰላም ወዳድ ነው። በዚህ ከተማ ላይ ሁሉም ብሔር ብሔረሰቦች ሀገራችን ብሔር ብሔረሰቦች በአንድ ላይ ተቃቅፈው ተደጋግፈው የሚኖርባት ከተማ እና የሰላም አምባሳደር የሆነች ከተማ ስለሆነች ሁሉም ባለሀብት በቀላሉ ወደዚህ አካባቢ መምጣት የቻለበት ሁኔታዎች አሉ ማለት ነው። ሁለተኛው እዚህ አካባቢ ላይ በጣም ሰፊ የሆነ ሀብት ያለበት አካባቢ ነው። ስለዚህ እዚህ አካባቢ ያለው ፖቴንሻላችን ምንድነው የሚለው ነገር ለይተን አስቀምጠናል። ከ74 ዘርፎች በላይ አጥንተን ለደብረ ብርሃን ላይ ኢንቨስት ቢደረጉ ባለሀብቱ ይዞት የሚመጣው ሐሳብ እንዳለ ሆኖ በተለይ ደግሞ ከተማው ያለው ፖቴንሻል ምንድነው በቀላሉ ጥሬ ቃል ያገኝ የሚችልበት አካባቢ ምንድነው የሚለውን በደብረ ብርሃን ዩኒቨርሲቲ ጋር በጋራ በመሆን ጥናት በማድረግ ባለሀብቱ በቀላሉ እዚህ አካባቢ ጥሬ ቃል ያለውን ኢንዱስትሪ እንዲጠቀም ለይተን በማስቀመጣችን ነው። በተጨማሪም ወደ ከተማዋና አካባቢው ለሚመጡ የኢንቨስትመንት ፕሮጀክቶች የሚያስፈልገው የሰው ኃይል አቅርቦት ምቹ በመሆኑ ባለሀብቶች ከተማዋን ተመራጭ መዳረሻ እንዳደረጓት የሚናገሩት አቶ ብርሃን ይህንን ምቹ ሁኔታ አቀናጅቶ የመምራት ስራ ከጊዜ ወደ ጊዜ እየተሻሻለ መምጣቱ ሌላኛው ምክንያት ነው ሲሉ ያብራራሉ። እዚህ አካባቢ በጣም ብዙ የተማረ ሰው ኃይል ያለበት አካባቢ ነው። ከዩኒቨርሲቲ ከኮሌጆች የሚመረቁ ተማሪዎች አሉ። እነሱ በእውቀት በአቅም እና በክህሎት የተሻለ በመሆናቸው እሱ ብቻ አይደለም የተሻለ ስነ ምግባር ያለው ሰራተኛ በመኖሩ ባለሀብቱ በቀላሉ ለስራ እዚህ ያሉ ኢንዱስትሪዎች ክፍት እንዳያድሩ ይሄንን ሊሸፍን የሚችል በሰው ኃይል በሁሉም ደረጃ ማለት ይቻላል ሰፊ የሰው ኃይል ያለበት አካባቢ ስለሆነ ተመራጭ ያደርጋታል ማለት ነው። ማንኛውም ባለሀብት ሲመጣ ምንም አይነት ቢሮክራሲ ሳይበዛበት ፈጣንና በአጭር ጊዜ አገልግሎት መስጠት መቻሉ ነው። እዚህ አካባቢ ላይ ባለሀብት መጥቶ በአንድ ቀን ኢንቨስትመንት ፈቃድ አውጥቶ የሚሄድበት በተለይ ደግሞ በአንድ ቀን በጣም የተሻለ እና አቅም ያለው ከሆነ ደግሞ መሬት በአንድ ቀን የምናስረክብበት ከተማ ነው። የከተማዋ ሰላም ከተማዋ ከአዲስ አበባ በቅርብ ርቀት ላይ መገኘቷና ሌሎች አካባቢያዊ ሁኔታዎች ከተማዋን ተመራጭ ኢንቨስትመንት መዳረሻ እንድትሆን አድርጓታል የሚሉት ደግሞ የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ ካሳሁን እምቢያለ ናቸው። አንደኛው ከምንም በላይ ለፌደራል ከተማ ቅርብ መሆናችን በራሱ የራሱ መልካም እድል አለው። እሱ ብቻ አይደለም የዋናውና ትልቁ ደግሞ የአካባቢ ሰላም የአካባቢው ማህበረሰብ በጣም ለሰላሙ የሚሰጠው ዋጋ በእጅጉ የተለየ ነው። ይሄ በመሆኑ እና በተለየ መንገድ ደግሞ የአካባቢው ኢንቫይሮንመንት አሁን ላለው የኢንቨስትመንት እንቅስቃሴ በጣም በእጅጉ እድል የሰጠ ነው ብለን ነው የምናስበውና አሁን ባለው ነባራዊ ሁኔታ በተለይ በኢንቨስትመንት ዘርፈ ብዙ ለውጦች ነው እየተመዘገቡ ያሉት። ታዲያ ይህንን ሁሉ አማራጭ ተመልክቶ ወደ ከተማዋ የሚመጣውን ኢንቨስትመንት ስትቀበሉ ከባለሀብቱ የምትጠብቋቸው ውጤቶች ምን ምን ናቸው ስንል የጠየቅናቸው የከተማዋ ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊ አቶ ብርሃን ገብረሕይወት ባለሀብቱ ራሱንና ሀገሩን ለመጥቀም በሚገነባቸው ኢንዱስትሪዎች የከተማዋን ሰላም ወዳድ ወጣት ተጠቃሚ ማድረግ የሚያስችል የስራ ዕድል መፍጠር ይጠበቅበታል ሲሉ ተናግረዋል። ከተማ አስተዳደር ቁጥር 1 የምንለው የአካባቢው ወጣት ስራ ዕድል ሊፈጠርለት ነው የሚፈልገው። የኛ ከተማ ወጣት በጣም ትግስተኛ በመሆኑ ያመጣው ኢንዱስትሪ ነው የራሱ ኢንዱስትሪ ነው። የራሱ ኢንዱስትሪ ደግሞ በፍጥነት ግንባታ አጠናቆ ስራ ዕድል መጠቀም ይፈልጋል። ለዚህ ደግሞ ቁጥር 1 ኃላፊነቱን የሚወስደው ለፋብሪካው ራሱ ወጣቱ ነው ያርሶ አደሩ ልጅ ነው። አሁን ምርት ላይ ያሉት ኢንዱስትሪዎች ከ80 በላይ ኢንዱስትሪዎች አሉ። አነስተኛም ከፍተኛ መካከለኛም እነዚህ ለሚፈልጉት ለኢንዱስትሪው የሚያስፈልገውን የሰው ኃይል በማቅረብ ረገድ ከተማ አስተዳደሩ ኃላፊነት በመውሰድ በተለይ የሚመረቁ ምሩቃኖችን ከቴክኒክና ሙያ ከስራ ዕድል ፈጠራ ጋር በጋራ በመሆን አስፈላጊ የሆነውን የሰው ኃይል በዛ ተቋም በኩል እንዲያቀርብ በማድረግ በስነ ምግባር ጭምር ሁሉ የኢንተርፕረነርሺፕ ስልጠና አግኝተው ሰልጥነው እስካሁን ባለበት ሁኔታ ከ20 ሺህ በላይ ስራ ዕድል ተፈጥሯል። ምርት ላይ ያሉት ማለት ነው። ይሄ በጣም አደገኛ ነው። በጣም ጥብቅ የሆነ ድጋፍና ክትል ስናደርግ ያገኘነው ፋይንዲንግ ነው። ስለዚህ በዚህ ሁኔታ ውስጥ የስራ ዕድል ፈጥራለሁ 2000 ፈጥራለሁ ካለ በሙሉ አቅም 2000 መፍጠር አለበት። 1000 ካለ 1000 መፍጠር አለበት። አሁን ላይ የከተማ አስተዳደሩ ቁልፍና ዋነኛ ስራ ኢንቨስትመንትን የሚሉት ተቀዳሚ ምክትል ከንቲባው ወደ ከተማዋ የሚገቡ የኢንቨስትመንት ፕሮጀክቶች ችግር እንዳይገጥማቸው በጥንቃቄ ይመራሉ ሲሉ ነው የገለጹት። በርካታ የውጭ ባለሀብቶች በርካታ የሀገር ውስጥ ባለሀብቶች መዳረሻ ያረጋት ያለች ከተማ ነው። ስለዚህ መሬት በጥንቃቄ መመራት አለበት። መሬቱን ለባለሀብት ስንሰጥ ለባለሀብት መስጠትና ታጥሮ እንዲቀመጥ ብቻ ሳይሆን
የተሰጡ መሬቶች ወደ ተጨባጭ ምርት ወደ ተጨባጭ አገልግሎት መግባት መቻል አለባቸው። ለዚህ በጣም ልዩ ክትትል ነው የምናደርገው፣ ልዩ ድጋፍ ነው የምናደርገው። የበለጠ ተጠናክሮ ይቀጥላል። ሁለተኛው ይሄንን ያገኘነው ድል እንዳናጣ በመንግስት ደረጃ ያለ ቢሮክራሲ ማሳጠር። በመንግስት ደረጃ ለኢንቨስትመንት በጣም ልዩ ትኩረት ሰጥተን ነው ስራ የምንሰራው። ለኢንቨስትመንት ተቋም ብቻ አይደለም የምንሰጠው። እኔ ቁጥር 1 ስራ ኢንቨስትመንት። በተያዘው በጀት ዓመት የካቲት ወር ድረስ ብቻ ከ7.5 ቢሊዮን ብር በላይ ካፒታል ያስመዘገቡ 137 የኢንቨስትመንት ፕሮጀክቶች ወደ ደብረ ብርሃን ከተማ ገብተዋል። በዚህም ምክንያት ከተማዋ ለዘርፉ ተገቢ ትኩረት በመስጠቷና ቀልጣፋ አገልግሎትን መለያ በማድረጋችን በርካታ እድሎችን አግኝተናል ይላሉ የደብረ ብርሃን ከተማ ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊው አቶ ብርሃን ገብረ ሕይወት። ቁጥር 1 መስራት ያለብን የአገልግሎት አሰጣጥ በተቀላጠፈ መንገድ መስጠት አለብን የሚለውን ነገር አንድ መገለጫ አድርገናል። ብራንዳችን ይሄ ነው። የደብረ ብርሃንን ስም ጠብቀን ምንም አይነት ባለሙያ በአመራር ደረጃ ባለሀብቱን ጊዜ የሚወስዱ ነገሮች መኖር የለባቸውም። የፕሮሞሽን ስራችንን የሚያቀልልን አንድ የመጣውን ባለሀብት በተገቢው ካስተናገድ ነው ሌላ ባለሀብት ሊመጣ ይችላል። ስለዚህ ለዚህ እሱ ብቻ አይደለም ምንድነው ማድረግ ያለብን ቅዳሜና እሁድ ጭምር ሁሉ ድረስ ኢንቨስተር ከመጣ ቢሮአችን ክፍት ነው፣ እናስተናግዳለን። በዚህ መንገድ በመያዛችን በጣም ትልልቅ እድሎች አግኝተናል። ትልልቅ ለማህበረሰቡ ጠቃሚ ሆኑ ስራዎች አግኝተናል። በሌላ መልኩ በኢንቨስትመንት ዘርፍ ተሰማርተውና መሬት ወስደው በተቀመጠላቸው ጊዜ ውስጥ የማያለሙ ባለሀብቶች ጉዳይም የከተማ አስተዳደሩ ቁልፍ የትኩረት መስክ መሆኑን ተቀዳሚ ምክትል ከንቲባው ገልጿል። አንዱ የትኩረት ማዕከላችንም ይሄ ነው። ጎለጎ ወደ ስራ ውስጥ ስንገባ የሚመጣው መቀበል ብቻ ሳይሆን የመጣውን ጭምር ወደ ስራ ውስጥ እንዲገባ ወደ ማምረት ስራ ውስጥ እንዲገባ በገባው ውለታ መሰረት ወደ ግንባታ ከግንባታም አልፎ ወደ ማምረት ብቻ ሳይሆን ለሀገር ውስጥም ለውጭም ጭምር በማቅረብ ውጭ ምንዛሬ ጭምር ሊያስገኝ የሚችሉ ፕሮጀክቶች እውን እንዲሆኑ እንፈልጋለን። ይሄንን እንከታተላለን። ስንከታተል ለምሳሌ በዚህ በያዝነው በጀት ዓመት 26 ፕሮጀክቶች ላይ እርምጃ ወስደናል። ስለዚህ አጥሮ የሚቀመጥበት አጥሮ እንደፈለገ ሲያሻው እንቅስቃሴ የሚያደርግ ሲያሻው ሌላ ስራ ውስጥ ሊገባ የሚችልበት እድል በፍጹም አንፈጥርም። የመጀመሪያው ግን ከመንጠቃችን በፊት እናስተምራለን፣ እንነግራለን፣ እንደግፋለን፣ እናግዛለን። አግዘነው ደግፈነው በከተማ አስተዳደር ደረጃ መፈታት ያለባቸው ችግሮች ተፈተውለት ወደሚፈለገው በውለታው መሰረት በውለታው መሬቱን ሲረከብ ኢንቨስት አድርጋለሁ ብሎ በገባው ውለታ መሰረት ወደ ተግባራዊ እንቅስቃሴ ውስጥ ያልገባ ባለሀብት ላይ እርምጃ እንወስዳለን። ለሚያለማ እንሰጣለን ማለት ነው። ከቅርብ ጊዜ ወዲህ የኢንዱስትሪ መዳረሻ ማዕከል እየሆነች የመጣችውና ከአዲስ አበባ 130 ኪሎ ሜትር ርቀት ላይ የምትገኘው የደብረ ብርሃን ከተማ እንደ ደረቅ ወደብ፣ የፍጥነት መንገድና መብራት ያሉ ተጨማሪ መሰረተ ልማቶችንም አብዝታ ትፈልጋለች።